ሰላም ቤተሰቦች እንዴት ቆይታችኋል? ዛሬ ደግሞ የምናየው በእንግሊዝኛ ላይ በጣም አስፈላጊ ስለሆኑት ስለ WH questions የእንግሊዝኛ መጠይቆችን ለማዘጋጀት እና ለመጠየቅ የምንጠቀምባቸው ወሳኝ ቃላቶች ናቸው። እነሱም ወደ 8 የሚጠጉ ናቸው። የመጀመሪያው እንግዲህ who ምን ለምነው WHO who። ሁለተኛ WH A T what። ሶስተኛ WH E N when ትርጉማቸውን እናያለን በኋላ ላይ። አራተኛ WH E R E where where። አምስተኛ WH why why። ስድስተኛ WH I C H which። ሰባተኛ WH O S E whose። ስምንተኛ ላይ የምናገኘው WHO W how። እንግዲህ እነዚህ ናቸው ማለት ነው። በጣም መሰረታዊ ናቸው። እንግሊዝኛ ለመማርም ሆነ ለማወቅ እነዚህ በጣም ወሳኝ ናቸው። የመጀመሪያው who ነው። ሁለተኛ what፣ ሶስት when፣ አራት where፣ አምስት why፣ ስድስት which፣ ሰባት whose፣ ስምንት how። እንግዲህ WH questions የተባሉበት ምክንያት ውስጣቸው እንደምታዩት ምን አላቸው? WH 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 ሁሉም ውስጥ WH ሌተሮች አሉ። ከዛ አንጻር ላያያዝም ለአጠራርም እንዲመች WH questions ተብለዋል ማለት ነው። ይህን እንግዲህ በቀጥታ ወደ አማርኛው እየመለስን ምን ማለት እንደሆነ እናያለን። መጀመሪያ ላይ የምናገኘው እንግዲህ who ነው። ማን ማን ማለት ነው። ማን። what ምን ምንድን ነው የተፈጠረው? ምንድን ነው የሆነው? በእንግሊዝኛውም እንደዚህ አይነት ጥያቄዎችን መጠየቅ ስንፈልግ what እንላለን ማለት ነው። ሶስተኛ ላይ when፣ ይሄ ደግሞ ሰዓትን ነው የሚያሳየው። የሆነ ነገር የተደረገበትን ሰዓት ለማወቅ ስንፈልግ when ብለን እንጠይቃለን። መቼ መቼ የሚለውን ያሳያል። መቼ ነው የተከናወነው? አራተኛ ላይ የምናገኘው where፣ ይሄ ደግሞ ቦታን ለመጠየቅ የት፣ በአማርኛው የት ነው ያለው፣ የት ነው እንደዚህ የተፈጠረው እንደምንለው ሁሉ በእንግሊዝኛውም where እንጠቀማለን ማለት ነው። አምስተኛ ላይ የምናገኘው why፣ ለምን ማለት ነው። ለምን ለምን እንዲሆነ፣ ለምን እንዲተፈጠረ በእንግሊዝኛው why እያልን እንጠቀማለን ማለት ነው። ወይ ደግሞ why ብለን ጥያቄያችንን በመጀመር እንጠይቃለን። እሱ እንዴት እንደሆነ ምሳሌ እያየን በደንብ እናያቸዋለን። ስድስተኛ which፣ ይሄ ደግሞ ምርጫን ለማሳየት የትኛው ይሻላል፣ የትኛው ነው አሪፍ፣ የትኛው የተሻለ ነው በእንግሊዝኛው which ብለን እንጠይቃለን ማለት ነው። whose ማለት ደግሞ የማን WHOSE የማን፣ ይህ ነገር የማን ነው፣ ይህ መኪና የማን ነው፣ ይህ ሱቅ የማን ነው። ስለዚህ እንደዚህ አይነት ጥያቄዎች ለመጠየቅ whose እንጠቀማለን ማለት ነው። መጨረሻ ላይ የምናገኘው how፣ እንዴት ሆነ፣ እንዴት ተደረገ። ይህን ይመስላሉ ማለት ነው። who ማን፣ what ምን፣ when መቼ፣ where የት፣ why ለምን፣ which የትኛው፣ whose የማን፣ how እንዴት። ቀላል የሚመስሉ ነገር ግን በእንግሊዝኛ ላይ በጣም አስፈላጊ የሆኑ ነገሮች ናቸው። በደንብ ልትይዟቸው ይገባል። በጣም መሰረታዊ ናቸው። እነዚህ ናቸው። 8 ናቸው። ግን የትኛውንም ጥያቄ እንግሊዝኛ ላይ ለመጠየቅ እነዚህን የግዴታ መጠቀም አለብን ማለት ነው። እነዚህን ደግሞ ምሳሌ እየተጠቀምን በደንብ እናያቸዋለን።